ዛሬ እንግዲህ ቤተሰብ አብርሽ እንግዲህ ትናንት ሩታ ከአዲሱ ፍቅረኛዋ ከአውሮፓው ከዲያስፖራው ጋር የራት ግብዣ ቤቷ ውስጥ አዘጋጅታ ስትላላጥ አብርሽን ለማናደድ ብላ ጠርታው ቤቷ ድረስ አብርሽ ደግሞ ሲያይ የእሷ መጃጃል ሳይሆን የልጁ ለቅሶ ድምፅ ነበር። በዛ ንዴት ልጁን ይዞ ወጥቶ አንቺ እንደፈለሹኝ ልጄን ግን ወስዳለሁ በሚል ወጥቷል። እኔ ቀልድ ነበር የመሰለኝ። ዛሬ ግን ሳዩ ለካ እኔ ጋ ነው ያደረው ሲል ግራ ገባኝ። አብርሽዬ በእሷ ንዴት ብለህ አዎ የምትሰራው ስራ ይደብራል። ገና ደግሞ ያልደረቀ ልጅ የ3 ወር ልጅ በልክ ሌላ ጋር አንጥቶ መጃጃል ይሄ ራሱ ሴትነትን ማርከስ ነው። ለትውልዱም የሚያስተምር ትምህርት አይደለም። በጣም ይደብራል። ስለዚህ ባካችሁ ህፃኑን ድራማ ውስጥ ባታስገቡት። እናንተ ለይቶላችኋል። ህፃኑን ግን ድራማ ውስጥ አታስገቡት። እውነት ተው። ፈጣሪ ሲሰጣችሁ ጤነኛ ልጅ ነው። ጤነኛ ልጅ ያሳድጉ። በሽተኛ አታርጉት። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮች ውዶች፣ የማሮች፣ የሀገሮች ልጆች በያላችሁበት ሰላማችሁ ብዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። ዛሬ እንግዲህ አብርሽ አይታችኋት ትናንት በተፈጠረው ልጁን ሂዶ አንጥቷል። ዛሬ ከኔ ጋር ነው ያደረው አለ። እንግዲህ አጠብኩት ገላውን ይላል፣ ቀየርኩለት ፓምፐርስ ይላል፣ ጡጦ እያስተማርኩት ነው፣ ይኸው ገዝቻለሁ ጡጦ ወተት ምናምን እያለ ነው። ያው እንግዲህ እነ ሄርሜላ እና አቤል መጥተው ነበር። እነሱ ሰርፕራይዝ ነው የተደረጉት። አላመኑም። እውነት እሱ ጋር ያደራል መሰላቸውም እንዴ? እኔም እሷ ራሱ እንዴት ጨከነች? እኔ ገርመኝ። እናት የ3 ወር መቷ ምን ያህል ልክ የፈለገ ልክ ቢይዛችሁ እንዴት አምና ለሱ ተወቹ? አምና ስላችሁ አባቱ ነው ምንም ያደርገዋል ሳይሆን አያያዛለ ልጅ ጡት የሚጠባል ገና ራስ ልጅ የ6 ወር ምግብ መብላት ያልጀመረ እንዴት ጨከነች? ወይስ በልክ ነው? የራሱ ጉዳይ ነው። ኧረ ምን አይነት ጊዜ ደረስን እናንተ! እንዴት አስቻላት? እና ስለዚህ አብርሽ እባክህ ልጁን ከድራማ አውጡት። ህፃኑ ልጅ አታሰቃዩት። ተው፣ ይቀጭብሃል ወገቡ። እንቅልፍ አልተኛውም ብለሃል። አየህ፣ የእናቱ ጡት ይፈልጋል፣ የእናት ጠረን ይፈልጋል። ምንም ቢሆን እናቱ በሽታው ብቻ ይተኛል፣ ሌላው ቢቀር። አሁን ከእናቱ ለጥለ የምታመጣበት ጊዜ አይደለም። የፈለገ ከሷ እልክ ቢዝህም የምታረገው ነገርም ይደብራል። አዎ ቢያስከፋህም ለልጅ ስትል ደግሞ ትዕግስት ማድረግ አለብህ። ለልጅ ስትል ደግሞ እየሄድክ ልጅህን ማየት እንጂ እሷ ጋር እንዲው ሳጣ ገባ አያስፈልግም። አንድ ሰው ፍላጎት ከሌለው ካንተ ጋር አልኖርም ታሌ ወንድ ልጅ ነህ። ቆፍጠን ብለህ እርግፍ አድርገህ ትተህ ህይወትህን እየኖርክ ልጅህን እንደው ማየት ግዴታ ነው። ያኔ መብትህ ነው እንጂ እንዲህ በልክ ገና እሷ ከወንድ ጋር ትተሻሻለች ትጃጃላለች ብለህ ልጁን አንጥተህ፣ ይሄ ለልጁ አለማሰብ ነው። በራሴ በኩል ልጁ ይጎዳል። አብርሽ ወይ ወገቡ ይቀጭብሃል፣ ወይ ትን ይልብሃል። ብዙ ነገር አለ። ወንድ ልጅ ነው። ሴት ልጅ እንኳን ራሱ ወልዳ ማታቀ ሴት ልጅ የመጀመሪያ ልጇን ስትወልድ ወይ እናቷ የምታረስ ኢትዮጵያ ላይ አሁን እናት ያለው በብዛት እናቱ ቤት የምታረሰው፣ ወይ እህት ካጠገቧ፣ ወይ የባል እናት መኖር አለባት እስክትለምድ። ሲታጠብ ምን ችግር ነው? በጣም ራሱን እስኪጠናከር። ስለዚህ አንተ ደግሞ በሩታ እልክ አንጥተህ እባክህ አብርሽ እውነት ልጁን አመስግነ ፈጣሪ ጤነኛ ልጅ ነው የሰጣችሁ። በእናንተ ድራማ ደግሞ ልጁን እንዳትጎዱት፣ በሽተኛ እንዳታረጉት። ወገቡን የዛሬቶቼ በጣም ራሱ ፈርቻለሁ። ራሱ እሱ ልጁ ያለው ደስተኛ ነው። በቃ ልጁ ስላየ ልጁ አብሮ ስላለ ምንም አልታየው። ሌላው ነገር ሄርሜላ ራሱ ልታስረዳው እየሞከረች ሊሰማት ፍላጎት የለውም። ልጁ አይኑ ያለው ሁሉ ነገር ልጁ ላይ ነው። ጭራሽ መልሱ እያሾፈ ነው። አብረሽቶ ሄርሜላ ያለች ልክ ነው። ጡት የሚጠባል ዛሬ ገና ጡጦ ለመዳ። ጡት የሚጠባል ከእናት ነጥለህ እንዴት አስቻለ? አንተ እኮ የታየህ የልጁ ጉዳት ሳይሆን እሷ እንዴት ብለህ ህልክ ይዞ ነው እንጂ ለልጁ አስበህ አይመስለኝም። እውነቴን ነው። ለምን ከእናቱ በላይ የሚያስብ የለም ለህፃን ልጅ፣ ያውም ጡት ለሚጠባ። እሷም ደግሞ ለአንተ ልክ ብላ እንዴት አስችሏት ሰጠች አዳር? እኔ በጣም ግራ ገባኝ። ምን አይነት ጭካኔ ነው? ምን አይነት ድራማ ነው በህፃን ልጅ ላይ የምትሰሩት? እንዳይደብራችሁም እንዴ?
እናንተ እንዴ ኑሯችሁ፣ ፍቅራችሁ፣ ሁሉ ነገራችሁ ድራማ ሆኗል። በቃ ድራማ። ለትውልዱ አይሆን፣ ለእናንተ አትረቡ፣ ለትውልዱ ጥሩ ትምህርት አታስተማሩ፣ ለተመልካች ክብር የላችሁ። ለይቶላችኋል በአሁኑ ሰዓት የኢትዮጵያ ዩቲዩበሮች እንዴ። አሁን ደግሞ በህፃን ሊመጣችሁ ተው፣ ህፃኑ ሊጎዳ አብረሽ። እውነት እኔ እናንተ ድራማ እድሜያችሁ ሙሉ ነው። መቼ ነው የሚያልቀው? እንደ አሉ እኮ ተሰትሮ አሁን ስንት ባልና ሚስት እንደ እናንተ ዩቱብ የሚሰሩ እውነት ተሰትረው የሚሰሩ አሉ። ፍቅራቸው እያጣጣሙ ልጆቻቸው እያሳደጉ የሚያወሩት ወሬ የሚያቀርቡት በስነ ስርዓት አሉ እኮ። ሁሉማ ማለት አይደለም። የእናንተ ደግሞ በጣም በጣም ጭምልቅልቅልቅልቅ ያለ እንዴ። ደሞን ወደ ህፃኑ መጣችሁ። ኧረ ወደ ራሳችሁ ተመለሱ እንደ ህፃኑን ስልክ ጭራሽ ካሜራ ፊት ባታቀርቡት ጥሩ ነው። እኔ እኮ እህቶቼ ይቅርታ ቤተሰቦቻቸው ምንድን ነው? አዎ ሳኪድ በአሁኑ ሰዓት እንኳን ተጋብተው ወልደው ልጅ ማቀፍ ያዙ ቀርቶ በአሁኑ ሰዓት የ7 ዓመት ልጅ የ5 ዓመት ልጅ እንኳን ሲቆጧቸው አትቆጡን የሚሉበት ዘመን ነው ያለነው። እንኳን እነሱ ትላልቆቹ ቀርቶ ማለት ነው። አባትና ቤተሰብ ብሎ ትቷል። እናንተ መቼ ብስል የምትሆኑ ጭራሽ። እኔ እውነት የእናንተ ለይቶላቸው እሷም ለይቶላታል። ግን ህፃኑ እኔ ዛሬ ህፃኑ ነው ያሳዝነኝ እንዴ። እሷ ሲጀመር በዚህ ሰዓት የ3 ወር ገና ደግሞ ያልደረቀ ልጅ ትታ ገና ሄርሜላ ጋ ሆነ ብላ የማየውን ነገር ማድረጓ